ሰላም ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አቡነ አብርሃም የተባሉ ሊቀ ጳጳስ በስዕል ዙሪያ የተናገሩት እና ያስተላለፉት ከማስጠንቀቂያ ጋር ያስተላለፉት መልእክት አለ። እስቲ ይሄንን መልእክት እንስማና ከዛ በኋላ እኔ ተመልሼ በእግዚአብሔር ቃል ትክክለኛውን ማብራሪያ ሰጣለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ። ተባረኩ። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አቃሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። አምላካችን የተባረከ በሉልን። እንግዲህ እኚህ ጳጳስ እንደተናገሩት በጣም ነው የገረመኝ። ማን ነው ከናንተ ወላጅ እናቱን አቃሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ሲጠራ የሚታገስ ማን ነው? ካለ ልጅነቱ ያጠራጥራል፣ የእናት ፍቅር የሌለውም ያሰኘዋል፣ ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያኑም እናታችን ስትነካ ዝም የማይሉት ብለው የተለያየ ሐሳብ ከዚያም መልስ ተናግረዋል። እንግዲህ እኚህን አቡነ አብርሃምን ማቃቸው ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ውስጥ ተማሪ በነበሩበት ጊዜ ነው እና 4 ዓመት ትምህርታቸውን አጠናቀው ከዛ በኋላ መርካቶ ራጉኤል የደብሩ አስተዳዳሪ ሆነው ተሾሙ። ከዛ ነው ወደ ጵጵስና የመጡትና አቡነ አብርሃም የሚል ስያሜ የያዙት። ስለዚህ ሳውቃቸው የማውቃቸው በትምህርት ቤት ነው። ግን በእንዲህ መልኩ በስዕል ዙሪያ በጣም ይሄንን ይናገራሉ ብዬ አልጠበቅኩም። ለምን ብላችሁ ብትሉ እኛ እዛ ትምህርት ቤት አይደለም 4ኛ ዓመት ደርሰን ገና 2ኛ ዓመት ላይ ያለን ነው እነ መጋቢ ብሉይ ሰይፈ፣ እነ የማነ ብርሃን፣ እነ መምህር ሉሌ መላኩ እና የመሳሰሉት እና አቡነ መርሃም ጭምር ብጥር አድርገው ነው ስለ ስዕል አስፈላጊ እንዳልሆነ ለኦርቶዶክስ ቤተክርስቲያን የነገሩን እና እሳቸው ግን ከእናት ፎቶ ጋር አያይዘው የባህታዊ ስብከት ነው ያልኩት እኔ። ይህን መናገራቸው በጣም ወርደው ነው ያገኘዋቸው በእውነት እና በጣም ጥሩ አስተማሪ፣ ቃሉን ያወቁ አድርጌ ነበረ ማስባቸው። ግን በጣም በሚያሳፍር ሁኔታ ከእናት ፎቶ ጋር አያይዘው ስዕልን የእናቱ ፎቶ አይደለም መጨማደድ መቀደድ በክፉ ስም ቢጠራ ዝም የሚላለ ወይ ብለው ተናገሩ። የእናት ፎቶ ሌላ፣ ስዕል ሌላ። ስዕል እኮ እንደውም መጽሐፉም እንደሚነግረን ትምህርት ቤትም ሳለ እንደተማር ነው ዘዳግም ምዕራፍ 4 ቁጥር 15 ላይ እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ እንዳትረክሱ፣ የተቀረጸውን ምስል የማናቸውን ምሳሌ በወንድ ወይም በሴት መልክ የተሰራውን በቃ ለራስህ እንዳታደርግ፣ እንደገና ደግሞ አንስተህ አምልካቸው እንዳትስት ተጠንቀቅ እያለ ነው የሚናገረው። ማየት ትችላላችሁ። ዘዳግም 4 ከቁጥር 15 ጀምሮ መልክ አላያችሁም እና እንዳታደርጉ ተጠንቀቁ ብሎ ነው የተናገረው ማለት ነው። ስለዚህ ስዕል የሚባል ነገር የለም። በዘጸአት 20 ቁጥር 3ም ላይ ከኔ በቀር ሌሎች አማልክት አይሁንልህ፣ አትስገድላቸው፣ አታምልካቸው፣ የተቀረጸው ምስል ለአንተ አታድርግ ይላል። አይደለም በሐዲስ ኪዳን በብሉይ ኪዳን የተቀረጸ ምስል እንዳናደርግ ይናገራል። መልክ አላያችሁም ይለናል። በአዲስ ኪዳንማ
እግዚአብሔር መንፈስ ነው፣ የምናመልከውም በእውነትና በመንፈስ እንደሆነ አብ እንዲህ ያለውን ይሻል ብሎ ዮሐንስ ወንጌል 4:23-25 ተናግሯል። ስለዚህ እግዚአብሔርን የሚመለከው በእውነትና በመንፈስ ነው እንጂ በስዕልና በቅርጽ አይመለክም። እኔ እግዚአብሔር ነኝ አለ ኢሳይያስ 42:8 ላይ ስሜም ይህ ነው፣ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም ነው ያለው። ስለዚህ የተቀረጸ ምስል የሚያመልክ ካለ ጣዖት ነው እያመለከ ያለው። ስሎም ይሁን ቀርጾ ሊያመልክ አይችልም። ስዕል ለኦርቶዶክስ ቤተክርስቲያን ሲጀመር አልተሰጠም። በታቦት ላይ ቅረጽ ብሎታል። ስለዚህ ኢያሱ ሰግዷል፣ እኛም እንሰግዳለን። ኢያሱ እኮ የብሉይ ኪዳን ሰው ነው። ለእስራኤል ታቦት ስለተሰጠ ነው የሰገደው። ለእኛ ታቦት አልተሰጠን፣ ቅረጹም አልተባልንም፣ ሳሉም አልተባልንም። ቀርጸን ስለን እናመልካለን ብለው የኦርቶዶክሱ መምህራን ማነው አባ ገብረ ኪዳን ነው ምናምን የሚሏቸው ሰውዬ ይህንን ሲናገሩ ሰምቻለሁ። በጣም በጣም ልክ አይደለም። በእውነትና በመንፈስ ነው እግዚአብሔርን የምናመልከው። ቅረጹ አልተባልንም፣ ሳሉ አልተባልንም። እግዚአብሔርን በምን እንመስለዋለን? በምን ታስመስሉኛላችሁ ነው ያለው። እግዚአብሔር ይሄን ያክላል፣ ይሄን ይመስላል ልንለው እንችላለን። በጣም በጣም ጽዩፍ ነገር ነው በስዕል እግዚአብሔርን ማምለክ። እንደውም እያጠኑ ማምለክ ራሱ የጣዖት አምልኮ ነው። መጽሐፍ ቅዱስን ያላወቁ ሰዎች ጣዖት የሚያመልኩ ሰዎች ናቸው፣ ቀርጸውና ስለው የሚያመልኩት። ከዛ ለአጋንንት ይዳረጋሉ፣ ክፉ መንፈስ ይገባባቸዋል ማለት ነው። ስለዚህ እግዚአብሔር የሚመለከው በእውነትና በመንፈስ ነው። ለፍጡራን እንድንስል ፍጡራንን ቀርጸን እንድናመልክ አይናገርም። የሚመለከው በመሰረቱ እግዚአብሔር ብቻ እንጂ ፍጡር እንድናመልክ ለማርያም እንድንሰግድ አይናገርም። ታምረ ማርያም ብቻ ነው ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ ብሎ የእርግማን ቃል ያወጣው። ያንን ደግሞ እኛ በመጽሐፉ ቃል ሽረነዋል። እንኳን አይደለም ለማርያም መልክ ስላላየን ለእግዚአብሔር በቅርጽና በስዕል እግዚአብሔር ይሄ ነው ብለን አንሰግድም። ይሄ እኮ ኦርቶዶክስ ውስጥ የተሰበሰበው ስዕል እኮ የህንድና የጣሊያን ስዕል ነው። የማርያም ስዕል ነው እንዲህ አይደለም። እውነት ነው፣ ልክ ነው። ወጣቶች ስሜታውያን ሆነው መጨምደድም ሆነ መቅደድ አግባብ አይደለም። ኢሞሽናልነት ነው። ክርስቲያናዊ ኤቲክስም አይደለም። በመጀመሪያ ምን ይቀድማል? ማስተማር ነው የሚቀድመው። ስለዚህ እንዲያስተምሩ እንጂ እንዲቀዱ እንዳያደርጉ መክረናል፣ አስተምረናል። ቢቀደድም ደግሞ ያን ያህል ምን ከእናት ጋር የሚያያዝ አይደለም። አሁን እኮ የኦርቶዶክስ ስታ በቃ የአሕዛባዊ አምልኮ ነው እየተለማመደች ያለችው። ሰብስባ በቃ የህንድን ፎቶና የጣሊያንን ፎቶ ሰብስባ ህዝቡን እግዚአብሔር ይሄ ነው፣ ሥላሴ እንዲህ ናቸው ብላ ታስመልካለች። በጣም አሳፋሪ። ህዝቡ በቁጣ ወንጌል የገባው ተበሳጭቶ ነው እንግዲህ ስዕሉን ጨምድዶ ወጣት ትንንሽ ልጆችና አንዳንድ ወጣቶች የጨመደዱት። ምንም ልንል አንችልም። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እርስዎ በሰዋስወ ብርሃን እንደተማሩት በትክክለኛው ትምህርት ነው ተገልጠው ማስተማር ያለቦት እንጂ የባህታዊ ስብከት ይሰብካሉ እንዴ? ባህታዊ ነው ይሄንን የሚናገረው። አይ አቡነ አብርሃም በእውነት በጣም በጣም ነው ያፈርኩት ስለ እርስዎ። እና በእውነትና በመንፈስ ህዝባችን ማምለኩ አይቀርም። ጌታ ሲገለጥለት የተገለጠለትን ጌታ በእውነትና በመንፈስ ያመልከዋል። በስዕል አያመልከውም። እግዚአብሔር በምንም አይመሰልም። ስዕል አድኖ ምናምን ስዕላ ስዕል ቅርጻ ቅርጽ በጌታ በኢየሱስ ስም የተጠረገ ይሁን። ሌላው ልናገር የምፈልገው ምንድን ነው? አዲስ አማኝ ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም አስታክሱልን፣ በቃ በሉልን ያሉትን ግምት ውስጥ አስገባለሁ። ምናልባት ስለ ስዕልም ሆነ ስለ ማንኛውም ለማስተማር የፈለገ ሰው በቃሉ መሰረት ነው ህዝብን በመጀመሪያ ማስተማር ያለበት እና አንዳንድ ሰዎች ዘለው ፓስተር ይባሉና ከዛ በኋላ እውቀቱ የላቸው። ከዛ በቃ ምዕመን የማይናገረውን ነገር ወጥተው በኦርቶዶክስ ላይ ሊናገሩ ይችላል እና አስታክሱልን ቢሉ እኔ ልፈርድ አልችልም። ሁሉም ፓስተሮች ትክክለኛውን ቃል ይወክላሉ ብዬ አልልም። አንዳንድ ፓስተር መማር የማይፈልግ ሁሉ አለ። በቃ ፓስተር ስለሆነ ሁሉን ነገር ያወቀ የጠነቀቀ አድርጎ ራሱን በመቁጠር ራሱን አዳምጦ እየወጣ